አስተማሪ የፍቅር ታሪክ ተሰሓቦች አቲካህ ረዲየላሁ አንሁ የሸሂዶች ሚስት ክፍል 7። አቡ ሉዕሉዕ ማን ነው? ባሌን ምን አድርጎት ነው የገደለው? አለች። አቲካህ ራሷን መቆጣጠር አቃታት። ምን እየደረሰብኝ ነው? አግብቼ ወዳጄ ፍቅሬ ትዳሬ መቆም በሸሂድ ማህተብ የተመታው አልሐምዱሊላህ አለኩል ሀል አለች አቲካህ። አቲካህ እንደ ወትሮዋ በብዙ ስንኞቿ የተቀናበረ ግጥም በመግጠም የሰይዲና ዑመርን አሚረል ጀግንነት፣ ቆራጥነት እና ለእርሳቸው የነበራትን ፍቅር፣ አክብሮት የሚገልጥ ትዝታዋን በመግጠም በመክተብ የመዲናን ሰዎች አስለቀሰቻቸው። አቲካህ ረዲየላሁ አንሁ ዑመር ረዲየላሁ አንሁ በድንገት ተለዩት። እሳቸውም በድንገት ተለዩት። እንደ አብደላ ለመናዘዝ ከሳቸው በኋላ ምን ማድረግ እንዳለባት ሳይነግሯት ቃል ኪዳንም ሳያስገቧት ለሱብሂ ሶላት እንደወጡ ወደ ቤታቸው ሳይመለሱ ቀሩ። የአቲካህ ሀዘን ካለፈው እጅግ ከፋ። የሚገርመው ግን አቲካህ ያገባቻቸው ወንዶች ሁሉ በሸሂድ ብቻ ሳይሆኑ አቲካህን እንደወደዷት እንዳፈቀሯት ሀቃቸውን እንደጠበቀች በዛ ወደር በሌለው ቁንጅናዋ ሳትኮራ ለትዳሯ ሐሜት ለቤቷ በር ሳትከፍት የአቲካህን የትዳር ህይወት የቀመሱ ወንዶች ሁሉ በጀነት አላህ ቢያገናኘን እያሉ የተመኙ ነበር ሸሂድ ሞት የሚሞቱት። አቲካህ ያገባ ሁሉ ሸሂድ ነው። ሸሂድ የተመኘ አቲካን ያግባ። የሚገርመው ሸሂድ ፈልጎ አቲካን ማግባት ያልቻለ አቲካህ ተመኝታ በዛ ምኞት ሸሂድ ያገኛል። አቲካህ ግን በዑመር ሞት የነበራት ሀዘን አልወገድልሽ አላት። ለሶላት መስጂድ እየሄደች በመመለስ ብቸኝነት ከሰው በመገለል አላህን መገዛት ተያዘችው። ትልቁ ችግር የመጣው አስፈሪው ህልም ነበር። አቲካህ ከዛ ቀን ጀምራ በህልሟ አቡ ሉዕሉዕ ሰይድና ዑመርን ሊወጋቸው ሲል ሰይድና ዑመርን አድናለሁ ብላ ስትወራጭ ስትጮህ በላብ ተጥለቅልቃ ጩኸቷ ባለቤቷን ልታድን ከእንቅልፏ ኃይለኛው ጩኸቷ ያነቃታል። አቲካህ ልዩ የፍቅር ተምሳሌት። አቲካህ ለትዳር ሴቶች ተምሳሌት ናት። በዚህ ሁኔታ ላይ እያለች ከአንድ ወደ ቀን ትንሽ እየተረጋጋች ሄደች። ሶስት የሀዘን ወራቶችን ተጨረሰች። ይቺ ውብ ሴት የትዳር ህይወት በቅቷት ይሆን? አቲካህ የትዳር ጥያቄ አሁንም አላቆመም። እርሷም በሀዘን ለበዛቸው እንተዋት ያለ አልነበረም። በይግበት ያገባት ወንዶች ሁሉ እንደሚሆኑ ሸሂድ እንደሚሆኑ ልባቸው እያወቀ አቲካን ለትዳር ከመጠየቅ ወደኋላ አይሉም ነበር። አሁን ደግሞ ማን ይሆን አቲካን ለትዳር የሚጠይቃት? አቲካህ ከሰይድና ዑመር ረዲየላሁ አንሁ በኋላ ሰው ለትዳር ይፈልገኛል ብላ አላሰበችም።
ድንገት አንድ የማትጠብቀው ሰሃቢይ አቲካን ለትዳር እንደሚፈልጋት በአንድ ሰው መልእክት ተላከባት። ስለዚህ ታላቅ ሰሃቢይ ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ እንዲህ ብለዋል። ሁሉም ነቢያቶች ሐዋርያ አላቸው፣ የኔ ሐዋርያ እሱ ነው በማለት የተናገሩለት ውድ ሰሃቢይ ነው። ሐዋርያ ማለት ከነብዩ የማይለይ የሚካድም አማካሪ መልእክተኛ የሚያስተላልፍ ለነብዩ ቅርብ የሆነ ሰው ማለት ነው። ይህ ሁሉ አቲካ ለትዳር የጠየቀው ሰሃቢይ ረሱል ሰለላሁ ዐለይሂ ወሰለም ሐዋርያ የሚል ቅጽል ስም የሰጡለት ነው። እንዲሁም ረሱል ሰለላሁ ዐለይሂ ወሰለም አክስት የሶፊያ ልጅ ነው። በስተመጨረሻም ከ10 ጀነት ቃል ከተገባላቸው ሰሃቢዮች አንዱ ሲሆን ከስድስቱ ረሱል ሰለላሁ ዐለይሂ ወሰለም አማካሪዎች አንዱ ነው። ይህ ሰሃቢይ እስልምና የገባው በ6 ዓመቱ ሕፃን ሆኖ አጎቱ በእሳት እያቃጠለው በሙሐመድ ካልከፈርክ እያለ ሲያሰቃየው የነበረ በ10 ዓመቱ ከመካ ወደ መዲና የተሰደደ ብርቅዬ ሰሃቢይ ነው። ይህ ታላቅ ሰሃቢይ ወደ ሀበሻ በመሰደድ እኛ ተጠጣነው ውሃ የጠጣ እኛ ታደግንበት አፈር ያደገ በፍጹም ነቢያችን ሰለላሁ ዐለይሂ ወሰለም ጦርነት ወጥተው